ያልኩት በሰዓቱ ማለት ነው። ምክንያቱም ምን ሆኖ ነው ብዬ ማለት ነው። ይቅርታውን ተቀብዬ ባለን ሰዓት በቃ በወጣን በገባን ቁጥጥር ነበረ። ግን ከሀምዛ በላይ ደግሞ ያ ጓደኛው መምጣት አለበት ሲጀመር ማለት ነው። ያ ጓደኛው ከሱ በላይ ለሱ ራሱ ሪሞት የሆነው ያ ጓደኛው ነው። ከዛ በመቀጠል ጓደኛው ጋር የሆነ በጆሮ የሚያወሩት ነገር አለ። ምንም የማውቀው ነገር የለም። ከዛን እየጻፍኩላት ነበር። እንደውም አልተመቸኝም ቦታውን እንውጣ እያልኳት ነበር ለሷ ማለት ነው። እኔ እየጻፍኩላት ነበር። እሱን ላያውቁ ይችላሉ እነሱ ማለት ነው። ከዛ በኋላ በቃ እሺ እንሄዳለን ትንሽ። እሷም ተጨንቃለች፣ እኔም ተጨንቄያለሁ። እዚህ ጋር ለመውጣትም አልቻልንም። ጭራሽ ስንወጣና ስንገባ ተቆጣጣሪ ሆኗል። ሽንት ቤት በገባን ቁጥር በር በርግዶ እየከፈተብን ነበረ። እኔ የሆነ ሰዓት ላይ ሽንት ቤት ገብቼ ገና ቁጭ ብዬ እየተነሳው እያለ በር በርግዶብኛል ሀምዛ ማለት ነው። እንደውም ምን ሆነ ካለ ማላቅ ሰው ከምናምን ብዬ በጣም ተነጫንጭበታለሁ ማለት ነው። ከፍቶኝ ማለት ነው። ከዛ ወጣን። ስንወጣ ከሽንት ቤት ስወጣ እሷም ደንግጣ ወጣለች ምናምን ነገር ያው ወረወረኝ፣ ገፈታተረኝ። እኔ እንኳን በህይወቴ ወንድሜ ራሱ እንደዛ ገፈታትሮኝ አያውቅም። ገፈታተረኝ። ሲገፈታትረኝ ምንም አልተነገርኩም፣ አልተነፈስኩም። እሷ ተናዳ ነበረ። ከዛ ወደ ውስጥ ስንገባ እሷን ያዛት፣ ፀጉሯን ጎትቶ ያዛት። ፀጉሯን ጎትቶ ሲይዛት እኔ በመሃል ገባሁኝ እየገላገልኩ ማለት ነው ተጨንቄ። ከዛ ተነስቼ አባዬን የለበስኩት በዛን ሰዓት እሷም አባዬ ለመልበስ በቃ። ከዛ በኋላ የሆነ በቃ እኔን ገፈተሩኝ። እኔ ፌንት ነገር አስቴር አንዴ ሽንት ቤት ስትገቡ የሳውዲ ላይ ሽንት ቤቱ የሴት ሽንት ቤትና የወንድ ሽንት ቤት አንድ ነው ወይ? ሲቀጥ ደግሞ ቁልፍ የለውም። ለምንድን ነው ቁልፍ ያልቆለፋችሁት? የለውም ሽንት ቤቱ ቁልፍ የለውም ነበር። የለውም ሲጀመር ባለስትራዋ ራሱ ፈርተዋለች። በሱ ስር ነበረች በሰዓቱ። ጀማዎቹ ናቸው። ዝም በይኒ ላውራ። ፈርተዋለች፣ በሱ ስር ነበረች ሲጀመር ማለት ነው። እውነት መታ መናገር ትችላለች። ፈርተዋለች። ሂዱም እያለች ነበረ ለሷ። እንደውም ሂዱ ምናምን ብላታለች። ግን ሞት ዝም በይ ላውራ በእናትሽ። ግን አልተቻለም። ምክንያቱም እዚህ ጋር እሱም ጓደኞቹም ያው አንድ ናቸው። እዚህ ጋር እንትን ማለት አልቻልኩም። ከዛ ያ ጓደኛው ምንድን ነው ያለኝ? አንቺ ነሽ የምታስደፍሪን ያለኝ። አንቺ ነሽ እንዴት ነው አማራ ጋር የምትቀመጭ ያለኝ። ጓደኛው ራሱ ነው መናገር ይችላል። ጓደኛው መጥቶ ማለት ነው ቢላ አንገቴ ላይ ደቅኖ ማለት ነው ያለኝ። አትገላጊም፣ በመሀል አገቢም፣ ይደብድቧት ነው ያለኝ። እኔ ላይ ቢላ አቁሞ ነበር እኮ እኔ አስለን እኔ በወደኩ ሰዓት ሁሉም እዛ የነበሩትም ወጥተዋል። እኔ የሞትኩ መስሏቸው ራሴን አውቄ ስነሳ እሷና እነሱ ተያይዘዋል። ግን በመሃል ገብቻ አሁንም ልጅ ስል ይሄኛው ቢላ ደቀነብኝ አምጥቶ። ሴቶቹ ውጪ ነበሩ፣ መደወል ይችሉ ነበረ። እኔ እንዴት እንደሆነ አላውቅም። ሴቶቹ ውጪ ነበሩ። እኔ ላይ ቢላ ሲይዝ እኔ ጭራሽ መነቃነቅ አልቻልኩም። በቴስታ በምናምን እየመታኝ በቃ እንትን ማለት አልቻልኩም። ፌንት ከነቀልኩኝ ጀምሮ ስጀምር ተነስቼ እንትን ማለት አልቻልኩም። ከዛ እኔ በተነሳው ቁጥር እዛው እንትን ያረኩኛል። አስቴር ስካር ነበር በመካከላችሁ? የለም እሱ ግን ሰክሮ ነበረ። እኛ ግን አልጠጣንም። ራሳችን ጠብቀን እየተጻጻፍን ነበረ በውስጥ እናሷ። ግን እናንተም ያው አንድ ሰው መጠጥ ቤት ውስጥ የሚገኘው ሊጠጣ ነው፣ ሊጸልይ አይገናኝም አይደል? አስቴር ኦልሬዲ መብታችሁ ነው መጠጣት። ለሴት ልጅ ተፈቅዶ ወንድ ልጅ ይጠጣ፣ ሴት ልጅ አትጠጣ። ሲጀመር የሰው ልጅ በሙሉ መጠጥ አይጠጣ ነው ያለው መጽሐፍ ቅዱስም ቁርአኑ። ወንድ ልጅ ሰክሮ እንደፈለገ ይደንፋ የሚል ህግ የለም። መብታችሁ ነው መዝናናት፣ እንደፈለጋችሁ የመሆን መብት አላችሁ፣ በገንዘባችሁ ነው። ነገር ግን በምትዝናኑ መሲስ እዛ ወይ መጽሐፍ ቅዱስ ወይ ቁርአን ልትቀሩ አይደለም እዛ ቦታ የተገናኛችሁ። እናንተም ጠጥታችኋል፣ እሱም ጠጥቶ ነበር አይደል አስቴር? እኛ አልጠጣንም። ምን ታረጉ ተገኘ? እውነቱን ከፈለግሽ እዛ ጋር ማለት ነው እሷም አልሰከረችም፣ እኔም አልሰከርኩም። እኔ ሲጀመር ኦኬ አስቴር አንዴ አልሰከርንምና አልጠጣንም ይለያያል። ጠጥተናል፣ ግን ማንም የሰከረ የለም እዛ ጋር። በቃ ኦልሬዲ የምትዩት አይደል? ልንጠጣ አይደለም አይባልም። እሻቱ ልትጠጡ ሄዳችኋል፣ መብታችሁ ነው እያልኩሽ ነው። ስጠምር ስክትሉ ራሱ የመስከር መብት አላችሁ። ሴት ልጅ አትጠጣ የሚል እንትን የለም። መጠጥ ቤት ውስጥ ተገናኝታችኋል፣ ሁላችሁም ግን መጠጥ ጠጥታችኋል አይደል? በሰዓቱ አስቱ ያዛት ኔትወርኩ። አንዴ ታብታብ አድርጎ እኔን ነው ያዘኝ እነሱን ሳይሆን። አንዴ እስኪ ታብታብ አድርጉ። መገልፈጣችሁን ተውና ደግሞ ጀመራችሁ። አንቺ ደህና ነሽ? ታጋ ነው ስታክ ያደረገው። አዎ በአጠቃላይ ልክ አንድ ሰው ያው ነቀላት። መጠጥ ቤት ውስጥ አንድ ሰው የምትገናኙት ልትቀድሱ ወይ ልትጸልዩ አይደለም። ሄዳችኋል ልትዝናኑ።
የሰከረ ሰው በመካከላችሁ ብቻ የመጠጥ ሞቅታ ነበር። ይሄንን ነው እኔ ማወቅ የፈለኩት እንጂ አልጠጣንም የሚባል ነገር አይሰራም። ስለዚህ እንትን ተስፍሽ ለሐምዛ ስላወራ ጓደኛ ቪዲዮ ይከፍታል። አጠገብህ ነው ያለው ሐምዛ በአይንህ ጓደኛ እንትን ያልከው የሁለታችሁ እንትን ሲከፈት ደግሞ ማይኩ ያስተጋባል። ኖ አሁን ኡርጂን እንስማው ለልናገር አሁን እኔ እሱ ጋር አይደለም ለልናገር ቆይ ኡርጂን ክፈት ቪዲዮ ኡርጂን አሁን ደግሞ ኡርጂን እንሰማው ተንቼ ነው ያለሁት ራቆቴ ነው ያለው አብሽር እሺ እንዳታሳይ ከቅርታ ጋር ማለት ነው ኖ ተስፍሽ ነው ደውሎ ያስነሳኝ ልበስና ቲሸርት ኖ ተስፍሽ እንዴ ሐምዛ ከፍቶ ቀኑ ልጅቷ እንደዚህ ሆና ከፍታ እሱ ማይከፍት እኔን ቲሸርት ልበስ ቪዲዮ ክፈት ልብስ ልበስና ታውራለህ ወንድሜ ቲሸርት ልበስ እሺ ልበስ ሐምዛ ቲሸርት አቀብለው ቪዲዮን አጥፋና አንዴ ቪዲዮ አቀብለው እሱ መኝታ ክፍልና ተሳሉ ነው አንድ ላይ አይ ሐምዛ ክፈትና እስቲ ማለት ከጠረጠረችን ቪዲዮ ክፈት እሺ ቪዲዮ ክፈት ሆነም ቀረም ቪዲዮ ክፈት እንዴ ቪዲዮ ክፈት እሺ ይታይሻል አሁን ራቆቴ ነው ያለው ይታይሻል ቲሸርት ልበስ እንዴት ነው ተነስና ቪዲዮ ክፈት ቲሸርት ልበስ እኔ አንተ ራቆትን ደረትህን አታሳየኝ ወርጂ እዚህ ጋር እኔ ልጨርስ አስቱ አንዴ በነገራችን ላይ እኔ ቦርጭ የለኝም እንትን አነጋገርሽን አስተካክልና ማለት ነው ቦርጭ አላልኩም ደረትህን ቸስትህን ግን ነው ያልኩኝ ያርሰን አክቹዋሊ ስለዚህ ቪዲዮ ክፈት ኡፈታ ቪዲዮ በኒ ዩርጂ ከይ ቲሸርት ቦዴ ኮቱ ቪዲዮ በኒ ሙጨቲ ቪዲዮ በንቴ ጅርቲ ሐምዛ ቪዲዮ በኒ ጅራ ቪዲዮ በኒ ቦሊ በኒ ትታሰቲ ወሰዳ ያደርኩ በኒ ቪዲዮ በኒ ኦኬ ከይ ቲሸርት ጎዲ ኮሜንታሪ ሰባብረን ቢሆን በኦሮምኛም ቢሆን አስረዳሃለሁ ትከፍታለህ ቪዲዮ ምን አትሳቅ ሐምዛ ቪዲዮ በኔ ዮይንሰኔ በከከነት እንተው እንትን አድርጎ አካሄዳችንን እናስተካክለው እሱ ልብስ እስኪለብስ ድረስ የቀራችሁሽን ሐሳብ ጨርሽ ባለው ደቂቃ አስቴር ጨርሽ እና እዛ ጋር ባለንበት እዛ ጋር ማንም እንደዚህ ቁጭ አድርገን ቸርስ እያሉን ራሱ ምንም ያኒ እየጠጣን ነው ስልሽ እሺ እያለን እንደዚህ እንትን እያልን ነበረ ግን በመሃል እየጻፍኩላት ነበር እንድንሄድ እና ጓደኛውም እየደወለች ነበረ ያው እንዳልኩሽ ነው እኔን እንደዛ አድርጎ እሷንም እንደቀጠቀጧት ማለት ነው ይሄ ልጅ ግን ስለት ያወጣው አብዛኛው ጊዜ በስለት እንትን ያለው የምር ወላሂ ይገልሻለሁ ነው ያለኝ ወላሂ ይገልሻለሁ ከዚች ልጅ ጋር ነው የምትቀመጪው ምናምን እያለ ማለት ነው በዚሁ እንግዲህ ከዚች ልጅ ጋር ምናምን ሲለኝ እኔ እቺ ልጅ በጥጋብ የተገናኘ ሳይሆን በክፉ ቀን የተገናኘ ልጅ ናት እኔ በዚች ልጅ አትምጣ ምናምን እያልኩት ነበረ ማለት ነው ግን ደግሞ እዚህ ጋር ማንንም የበደለ የለም ማንም እነሱን የነካ የለም ልጅቷም አልነካቻቸው ለራሱ ተነስተው እንደዛ እንዳደረጓት ነው እንዳልኳት ያኒ እሷም ተናግራለች ነይ ተቀመጪ እኔ ጋር ምናምን ማማለል ምናምን ነገር ነው እስከዚህ ባላ የማለት ቆሻሻ እንደማለት ነገር ማለት ነው የማለት ይደረሰው ማለት ነው እዛ ጋር ቀጥቅጠው እኔንም እንደዛው እንትን ይያሉ ደብድባት ሬሳዋን ነው ጥለው የወጡት እኔንም እዛው ፌንት በነቀልኩት ነው የሄዱት ማለት ነው ግን ደግሞ ሐምዛ እዚህ ጋር ይሄን ሁሉ አሻሽጎ የመጣው እኔ አላቅም ምክንያቱም አይቻለው የተነካው ናህል አይቻለው ግን ደግሞ ይሄ ሁሉ እሱ ያሻሸገው ምን እንዳሻሸገ አላቅም እኔ ምን አሽጎ እንደመጣ አላቅም እኔ እውነት ለመናገር ማለት ነው ምክንያቱም እዚህ ጋር እኔ እየገፈታተሩኝ ነው እንጂ እያየው ነበር ሁሉንም ነገር እየተመለከትኩ ነው ልጅቷነች እንጂ የተጎዳችው እሱ አይደለም እዚህ ጋር የተቧጨርከው ናህል አይቻለው ሐምዛም ማለት ነው እኔ ለልጅቷም መቆም ሳይሆን ላንተም መቆም ሳይሆን እውነቱን ነው እዚህ ጋር እየተናገርኩ ያለሁት ማለት ነው ስለዚህ በሄደ ሰዓት ራሱ ስልካችንን
ይዞ ነው የሄደው። ስልካችንን ይዞ ሲሄድ ስልኬን ስጠኝ ብዬ ለምኜዋለሁ። ስልካችንን ስጠን ስለው ሀታ ስልክ ብቻ አይደለም ቦርሳዎቻችንን ነው ዘርግፈው በትነው ፈትሸው የሄዱት ማለት ነው። ሲሄዱ መሄጃ የታክሲ ራሱ መሄጃ እንትን አላገኘንም በዛ ሰዓት ማለት ነው። በትነው ነው የሄደው። ሲቀጥል ደግሞ እዛ ጋር እኛ ታክሲ ራሱ ወተን ለመያዝ እሷ እንደዛ ሆና ማንም ሰው ታክሲ ይዞ እሷን የሚጭን ሰው የለም ነበር። ግን እዛ ጋር በዛ ባሉት ልጆች ነው ስልክ ራሱ ተደዋውለን የሄድ ነው ማለት ነው። ከዛ ቦታ ልጅቷን ይዘን ኦኬ ቆይ አንዴ ተስፈሽ አስቴር ጠገይ አሁን እሱ እንዳለው እሷን ነው ማቀው አስቴርን ነው ማቀው ጓደኛዬ ነች ብሏል። ቀሙ የሽንት ቤት አንዴ ገና ማስረጃ እየተሰበሰብን ነው። ፕሊዝ ማስረጃ ሳይሆን እኔ ነገር እንስማ መጀመሪያ ሁሉም እናገሩና እንስማ። አሁን እያቋረጣችሁ እየጠየቃችሁ ሌላ መስመር እየገባችሁ ነው። አሁን ኡርጂ የሚባለውን እንስማ። አራቱም ከተናገሩ በኋላ የታዘብነውንም ምንጠይቀውንም ሚዛናዊ ለመሆን ሙሉ መረጃ እንስማ። እያቋረጠን ከሆነ ሌላ መስመር ይዞብሽ ነው የሚሄደው። ንግስትዬ በቃ አሁን እሷ ተናገረች ያዘን፣ እሱ ተናገረ ያዘን። አሁን ጥያቄ የሚሆን እኮ ብዙ ነገር ይዘናል እየጻፍንም ስለሆነ ችግር የለም። ንግስትዬ ታወሪያለሽ። እሺ ማርያም ሚውት አድርጊ ውዴ። ምን እንደሆነ ታውቂያለሽ? እሷ ሽንት ቤት ሆና እሱና እሷ የተጣሉበትን ምክንያት ማወቅ ስለምፈልግ ነው። አስቴር ነች ጓደኛዬ ይታላል። ኖ እንጠይቃለን። ገና እኮ የኛ ጥያቄ እኮ አልተነካም። ዋና እዛ ቦታው ላይ የነበሩት የውስጣቸውን ሁሉም ያውጡ። ገባሽ? እኛም ፖይንት እንድናገኝባቸው። እኛ እኮ አልነበርንም እዛ ቦታ ላይ ገባሽ? ስለዚህ እንስማቸው። ከዛ በኋላ ሐምዛ ቪዲዮ በኒ የኔ ክፍት እኮ ዩርጂ ቪዲዮ በኒ ኦኬ። ከመጀመሪያ እስከ አስቱ ጨርሳል። ከመጀመሪያ እስከ መጨረሻው ቀጥል አንተ። ሚዩት ራበነዶ ሚዩት ረጀርታ ሚዩት ና ስልኩን አስቀምጠውና ራቅ በልሽ ሐምዛ ዩርጂ አላስ ንጋቅ በእጄ ይዤ ነው ስልኩን በእጄ ይዤ ያለሁት። እሺ ማስቀመጫ የለኝም ማለት ነው። እና እነሱ የተገናኘ ነው እዛን ቀን ነው። እኔ ከዛ በፊት አላቃቸውም። እነሱ ከሐምዛ ጋር ነው የተዋወቁት እንጂ እኔ አላቃቸውም። እነሱ እዛን ጊዜ እኔ የተገናኘ ነው። ተገናኝተን አብረን እራት በልተን እነሱ 3 ናቸው፣ እኛም 3 ነን። ከስራ ቦታ ነው የመጣ ነው። መተን እራት ልንበላ መጣን። ከዛ እነሱም እዚህ ነኝ ምናምን ስሉን ሐምዛ የሆነ ልጆች እዚህ ነው ያሉት እና ከነሱ ጋር አብረን እራት እንበላለን ስለን እሺ ብለን መጣሙም እዛ እነሱ ያሉበት ቦታ ስለሆነ አብረን እራት በላን። እኛ ወደ ሺሻ ቤት ሄድን፣ እነሱ ወደ ቤት ሄዱ። የት እየሄዳችሁ ነው አሉ። ሺሻ ቤት እየሄድን ነው ምናምን ብለን ተናገርን እና ከዛም በኋላ እዛ እንመጣለን። ትመጣላችሁ? አዎ። እና ወዴት ልትሄዱ ነው? ልጅቷን ቤት አድርሰን ጀዲድ እየወጣች ስለሆነ ቤት አድርሰን ልብስ የላትም ልጅቷ። ሱቅ እዚህ አለ ምናምን ብያታለሁ። እንደውም ለዚህ ልጅ ማለት ነው። ማነች እቺ ስሟን አላቃትም። እና አይ ቤት አለ ልብስ ችግር የለውም እሷ አሁን እየመጣች ስላለች ቤት አድርሼ ገላውን ትጣጠብና ልብስ ትቀይር ከዛ በኋላ እንመጣለን አለች። ከዛ በኋላ እኛ ደግሞ ወደ ሺሻ ቤት ሄደን እዛ እኛ እየጠጣን እያለን መጡ፣ እነሱም ጠጡ። ከዛ በኋላ ጠዋት ላይ ደግሞ ሙዚቃ ይዘጋል። ከሰላት በኋላ ይዘጋል፣ ሙዚቃ አይሰራም። ሙዚቃ ሲዘጋ ሁሉም ሞቅ ብሏል። ከዛ በኋላ ወደ ስተራሃ እንዳለን አሉ። እኛም ከራስ እንዳለን። ሐምዛ ብቻ አይደለም ስተራሃ እንሂድ ያለው፣ እኛም ብለናል፣ እነሱም እያሉ ነበር። ለምን እንደውም ሙዚቃ የፈለጉት ራሱ እነሱ ናቸው። ስትራ ሄደን ስትራ ስንድ ደግሞ የምናውቃቸው ልጆች ስትራ ያሉ አሉ። እዛ ሄደን የጂፓስ ድምፅ ዝቅተኛ ነበር። ከዛም በኋላ ጂፓሱ እንትን አይደለም
ድምፁ እንትን ነው ዝቅተኛ ነው፣ ሌላ እንቀይራለን አሉ። እሺ ችግር የለውም ከፍ የሚል ሙዚቃ ድምፅ ነው የፈለጋቸው። ከዛም ብለን ቦታ ቀየርን፣ ሌላ ስራ ሄደን ከዛ በኋላ ከዛ መጣን። ሌላ ስራ እያለን ሐምዛው